ሰላም እንዴት ናችሁ? ሰላማዊት ነኝ። ይኸውላችሁ እዚህ ውስጥ አሁን 2 እንቁላል አለ፣ ቤኪንግ ፓውደር 2 ማንኪያ አለ፣ ቤኪንግ ሶዳ 1 ማንኪያ አለ፣ ወተት አለ፣ ወተት ግማሽ ኩባያ፣ ዘይት ግማሽ ኩባያ። ይኸውላችሁ በቃ እነዚህ ትንሽዬ ስኳር አለ። ስኳር በስኒ በቡና ሲኒ ያደረኩትኝ። እነዚህን አደበላልቄ 3 ማንኪያ ቂቤ፣ የቀለጠ ቂቤ፣ የዳቦ ቂቤ ጨምሬበታለሁ። ይሄንን ይመስላል። አሁን ይሄንን ተቆራጭ ኬክ ልሰራ ነው። 2 እንቁላል፣ ግማሽ ሲኒ ወተት፣ ግማሽ ሲኒ ዘይት፣ 1 ሲኒ የቡና ስኳር፣ ቤኪንግ ፓውደር፣ ቤኪንግ ሶዳ፣ ይሄውላችሁ ይሄንን የፓንኬክ ዱቄት ነው የምጠቀመው። 2 ኩባያ አድርጌበታለሁ። እዚህ ውስጥ ቅድም ያሳየኋችሁን በሙላት ጨምሬያለሁ። ሁላችሁም የበጠበጥኩት ነው። 2 ኩባያ ብቻ ነው እዛ ለቀመምኩት ያዘጋጀሁት ዱቄት። ጨርሻ ላይ ያሳያችኋለሁ። ይኸውላችሁ ቅድም ያቦካሁትን እንግዲህ በተለያየ መንገድ ልሰራው ነው። እዚህ ላይ እንትን ያደረኩት ቸኮሌት ነው። ይኸው የተቦካው እንግዲህ ይኸውላችሁ ያሳየኋችሁ ይሄን ይመስላል። አሁን ኦቨን ውስጥ ልከተው ነው። እዚህ ጋር ደግሞ ከለር አድርጌበታለሁ። የምግብ ከለር ነው ይሄን የተጠቀምኩት። ይኸውላችሁ ይሄን ይመስላል እንግዲህ። ከላይ ደግሞ ሌላ ሊጥ አድርጌበታለሁ። ቸኮሌት አለው፣ ከለር አለው። እንግዲህ ይሄን ይመስላል። እርግጠኛ ነኝ ይሄን ቪዲዮ እንደምትወዱት። ይኸውላችሁ እንግዲህ ከትቼዋለሁ ኦቨን ውስጥ። ይሄን ይመስላል። በኋላ ሲበስል አሳያችኋለሁ። ይኸውላችሁ ይሄን ይመስላል። ይሄ ጠቆር ያለው ምን መሰላችሁ? ቸኮሌቱ ነው። ቅድም ስከት አይታችኋል አይደለ? እዩት። በጣም ነው የሚጣፍጠው። ይኸውላችሁ 2 አይነት 3 አይነት ከለር ነው። እዩት።